ጤና ይስጥልን። የዕለቱን መረጃዎች ከዚህ ቀጥሎ እናቀርብላችኋለን። እስከ መጨረሻው ተከታተሉን። በ60 ቀናት አሜሪካን እንዲለቁ የተነገራቸው ኢትዮጵያውያን ዕጣ ፈንታ ምን ሊሆን ይችላል ሲል ይጠይቃል ቢቢሲ አማርኛ። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የሕግ ከለላ በአገሪቱ ውስጥ እንዲሰሩ የፈቀደበትን አሰራር እንዲያከትም ወስኗል። በትግራይ ጦርነት ምክንያት በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የሕግ ጥበቃ መነሳቱን ተከትሎ ከለላው ተሰጥቷቸው የነበሩ ኢትዮጵያውያን ከአሜሪካ ለመውጣት የ60 ቀናት ጊዜ ተሰጥቷቸዋል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም የአገሪቱ ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኢትዮጵያ ለጊዜያዊ የሕግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ አገር ናት የሚል ውሳኔ መተላለፉን አስታውቀዋል። በ60 ቀናት አሜሪካን ለቀው እንዲወጡ የተነገራቸው ኢትዮጵያውያን ዕጣ ፈንታ ምን ሊሆን ይችላል? ጊዜያዊ የሕግ ጥበቃ የሚሰጥባቸው ሁኔታዎችስ የትኞቹ ናቸው? የሚለውን በተመለከተ በአሜሪካ ከ10 ዓመት በላይ የሰሩትን የሕግ ባለሙያ ሙሉ ዓለም ጌታቸው አድገህ አነጋግረናል። የአሜሪካ መንግስት ጊዜያዊ ጥበቃ ወይም ከለላ መስጠት የጀመረው በአውሮፓውያኑ 1991 ሲሆን ይህ መብት የሚሰጠው በሀገራቸው ግጭት፣ ጦርነት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ ክስተት ለገጠማቸው ስደተኞች ነው። ቴምፖራሪ ፕሮቴክትድ ስቴተስ ወይም ቲፒኤስ ከተሰጣቸው ሀገራት መካከል ሶማሊያና ሶሪያ ከጦርነት ጋር በተያያዘ እንዲሁም ኤልሳልቫዶር ከርዕደ መሬት ጋር በተያያዘ ይጠቀሳሉ። ለአንዳንድ ሀገራት እስከ 20 ዓመት የዘለቀ ከለላ ተሰጥቷል። ለምሳሌ የሶማሊያ ጊዜያዊ ጥበቃ ከ1994 ጀምሮ እስካሁን ድረስ ቆይቷል። እንደ ስሙ ጊዜያዊ ነው፣ ቋሚ እንዲሆን ታስቦ አይደለም የተዘጋጀው ሲሉ የሕግ ባለሙያው ሙሉ ዓለም ጌታቸው ይገልጹታል። የአሜሪካ የአገር ውስጥ ደህንነት መስሪያ ቤት ለስደተኞች የሚሰጠውን ጊዜያዊ ከለላ በየጊዜው ያድሳል። ጥበቃው የሚደረግላቸው ሰዎች አሜሪካ ውስጥ የመስራት መብት አላቸው። ጊዜያዊ ከለላ እንደ መኖሪያ ፈቃድ ወይም እንደ ዜግነት የሚወሰድ አይደለም። በከለላው ስር ያሉ ሰዎች የህጋዊ ጥበቃው ቀነ ገደብ ከተጠናቀቀ በኋላ ከአሜሪካ መውጣት ወይም ለሌላ አይነት የስደተኞች ወይም የጥገኝነት ጥያቄዎች ከለላ ማመልከት አለባቸው። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም ነው። በወቅቱ በዋነኛነት የትግራይ ጦርነትን ጨምሮ በሀገሪቱ ውስጥ የነበረውን የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፈቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። እንደ ኢትዮጵያ ሁሉ ጊዜያዊ ከለላ ስር ከተካተቱት መካከል ሀገራት ሄይቲ፣ ቬኔዙዌላ፣ አፍጋኒስታን፣ ካሜሩን፣ ሱዳን፣ ዩክሬን፣ ኤልሳልቫዶር፣ ሆንዱራስ፣ ኒካራጓ ይገኙበታል። ከዚህ ቀደም ላይቤሪያ፣ ቦስኒያ ሄርዘጎቪና እና ኩዌት ጥበቃ ተሰጥቷቸው ነበር። የህግ ባለሙያው ሙሉ ዓለም እንደሚሉት ኢትዮጵያ የተካተተችው በታህሳስ 12 2022 ሲሆን ከለላው ተሰጥቶ የነበረው ከአውሮፓውያኑ ጥቅምት 2022 በፊት ወደ አሜሪካ ለገቡ ሰዎች ነው። ይህንን ፈቃድ የቀድሞ የፕሬዝዳንት ጆ ባይደን አስተዳደር ለ18 ወራት አራዝሞት የነበረ ሲሆን የከለላው ቀነ ገደብ የተጠናቀቀው ታህሳስ 12 2025 ነው። ይህ ማለት ከታህሳስ 12 ጀምሮ ያልቃል ማለት አይደለም። የሀገር ውስጥ ደህንነት መስሪያ ቤት እንደገለጸው የሚያበቃው የካቲት 12 2026 ነው ሲሉ ያስረዳሉ። በዚህም መሰረት በጊዜያዊ ጥበቃ ስር ያሉ በቀጣይ 60 ቀናት ውስጥ ከአሜሪካ እንዲወጡ ጊዜ ተሰጥቷቸዋል። ከዚያ በኋላ የሚቆዩ ሰዎች ከከለላ ውጪ እንደሚሆኑም የህግ ባለሙያው ይናገራሉ። 5000 የሚጠጉ ኢትዮጵያውያንና ከኢትዮጵያ የሄዱ ኢትዮጵያዊ ያልሆኑ ሰዎች በዚህ ከለላ ስር እንደነበሩ ተገልጿል። በጥበቃው ስር ተካተው የነበሩ ኢትዮጵያውያን ብቻ ሳይሆኑ መዳረሻቸው ኢትዮጵያ የሆነ ወይም ኢትዮጵያ ቆይቶ አሜሪካ የገቡ የተለያዩ አገር ዜጎችም ጭምር ናቸው። ፓስፖርታቸው የኢትዮጵያ ባይሆንም ወደ ኢትዮጵያ ሲመለሱ ለአደጋ እንዳይጋለጡ ከለላ ይሰጣቸዋል ይላሉ ባለሙያው። ጊዜያዊ መቆያው የሥራ ፈቃድን ስለሚያካትት ለ6 ወይም ለ18 ወራት አሊያም ደግሞ ለ2 ዓመት መስራት ይችላሉ። የህግ ባለሙያ ሙሉ ዓለም እንደሚሉት በቀጥታ በጊዜያዊ የህግ ጥበቃ ስር ብቻ የነበሩና በሌላ የስደተኞች ወይም የጥገኝነት ጥያቄዎች ከለላ ስር ያልተካተቱ ኢትዮጵያውያን በግምት 1000 ቢሆኑ ነው። 5000 የሚጠጉ ኢትዮጵያውያን በዚህ ከለላ ስር እንዳሉ ቢነገርም አብላጫውን ቁጥር የሚይዙት ከጊዜያዊ የህግ ጥበቃ በተጨማሪ ሌሎችም የከለላ አሰራሮች ስር የተካተቱ ናቸው። በጊዜያዊ የህግ ጥበቃ ስር ያሉ ኢትዮጵያውያን ቁጥር ብዙ የሚባል አይደለም ሲሉም ያስረዳሉ። ለማነጻጸሪያነት ከሶማሊያ ከለላው የተሰጣቸው ሰዎች እስከ 700,000፣ ከቬኔዙዌላ እስከ 600,000 እና ከሄይቲ እስከ 500,000 ይደርሳሉ።
በጊዜያዊ የህግ ጥበቃ ስር ሆነው የተማሪዎች ቪዛ ወይም F1 ወይም ሌላ ከለላ ያላቸው ሰዎች እንዳሉ የሚጠቅሱት ባለሙያው ቲፒኤስን የሚፈልጉ ጊዜያቸው ሲያልቅ ወደ አገር ቤት ላለመመለስና ለስራ ፈቃድ ነው ሲሉ ያስረዳሉ። በጊዜያዊ የህግ ጥበቃ ስር በአንድ ወር ውስጥ አመልክቶ የስራ ፈቃድ ማግኘት ይቻላል። ከሌሎች ከለላዎች በተሻለ ፈጣን የስራ ፈቃድ ማግኛ መንገድ ሲሆን ገደብ የሌለው የስራ ፈቃድ በመሆኑም በማንኛውም የስራ ዘርፍ መሰማራት ይቻላል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 27000 ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ገልጾ ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን በተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለዕድሉ ተጠቃሚ እንደማያደርግ ተገልጾ ነበር። ኢትዮጵያውያን ከለላውን ለማግኘት ከኢትዮጵያ ወደ አሜሪካ መሄዳቸውን የሚያሳይ ማስረጃ ማቅረብ ይጠበቅባቸው ነበር። ከጥቅምት 2022 በፊት ወደ አሜሪካ ለገቡ ሰዎች ከለላው ይሰጥ የነበረ ሲሆን ህጋዊ ጥበቃው ባለበት እንዲጸና በዚህ ወቅት ወደ አሜሪካ ከገቡ በኋላ በተከታታይ አሜሪካ ውስጥ መኖር ግዴታቸው ነው። ለምሳሌ ወደ ኢትዮጵያ ወይም ወደ ሌላ ሀገር ከተጓዙ ከለላው እንደሚቋረጥ የህግ ባለሙያው ያብራራሉ። ከጥቅምት 2022 በፊት አሜሪካ ከገቡ ሰዎች በተጨማሪ ከሚያዝያ 11 2024 በፊት አሜሪካ ለገቡ የተሰጠ ከለላ እንዳለ የጠቀሱት ባለሙያው እነዚህ ሰዎችም ከአሜሪካ ሳይወጡ መኖር እንደሚጠበቅባቸው ገልጸዋል። ከለላው ከኢትዮጵያ ለሚመጡ ሰዎች አደገኛ ናት ብሎ መንግስት የሚሰጠው ነው። ሊጋል ኖቲስ ወይም ህጋዊ ማሳሰቢያ ነው ይላሉ። ይህ ማለት ደግሞ ከለላው የተሰጣቸው ሰዎች እንደ ሌሎች ጥገኝነት ጠያቂዎች ኢትዮጵያ ብመለስ አደጋ ይደርስብኛል የሚለውን ማስረጃ ማቅረብ አይጠበቅባቸውም። መንግስት አደገኛ ነው የሚለውን ተረድቶ የሰጠው ከለላ በመሆኑ ጥገኝነት ጠያቂዎች ወደ ሀገራቸው መመለስ ለአደጋ እንደሚያጋልጣቸው የማሳመን ህጋዊ ግዴታ ወይም ሊጋል በርድን የለባቸውም። የህግ ባለሙያው ሙሉ ዓለም እንደሚሉት በ60 ቀናት አሜሪካ እንዲለቁ የተነገራቸው ኢትዮጵያውያን ከጊዜያዊ ህጋዊ ከለላ ውጪ ወደ ሆኑ የጥገኝነት መጠየቂያ አሰራሮች መዞር ይችላሉ። በዚህ 60 ቀን ውስጥ ወደ ጥገኝነት ወይም ወደ ሌላ ስታተስ ጥያቄ መለወጥ ይቻላል። ነገር ግን ከለላ እንደሚያስፈልጋቸው ለማሳየት ማስረጃ ማቅረብ ግዴታቸው ነው። የሚያቀርቡት ማስረጃ ሐሰተኛ ከሆነ የአሜሪካን መንግስት ማታለል ወንጀል በመሆኑ ለወደፊት ሊገኝ የሚችል የስደተኞች ከለላን እንደሚያሳጣቸው ያሰምሩበታል። ጥገኝነት መጠየቅ ያልፈለጉ ሰዎች ከየካቲት 12 2026 በፊት ከአሜሪካ መውጣት አለባቸው። በገዛ ፈቃዳቸው አሜሪካን ለቀው የሚወጡ ሰዎች $1000 እንደሚሰጣቸው በአገር ውስጥ የደህንነት መስሪያ ቤት መገለጹን በተመለከተ የህግ ባለሙያውን ጠይቀን ይህ አሰራር ለኢትዮጵያውያን የሚተገበር አለመሆኑን አስረድተዋል። በበጎ ፈቃዳቸው ከአሜሪካ ለመውጣት ወይም ቮለንታሪ ዲፓርቸር የሚባለው የሚፈልጉ ኢትዮጵያውያን ደንበኞቻቸውን በተመለከተ ለአሜሪካ መንግስት መረጃ ቢሰጡም ከኢትዮጵያ መንግስት ጋር በፈቃደኝነት የመውጣት ስምምነት ስለሌለ ራሳቸው ቲኬት ቆርጠው መሄድ አለባቸው የሚል መልስ እንደተሰጣቸው ተናግረዋል። $1000 ይሰጣል የሚለው አካሄድ ለኢትዮጵያውያን የሚሰራ አልመሰለኝም ሲሉም አክለዋል። ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ ህጋዊ ከለላ መነሳቱን በተመለከተ የሀገር ውስጥ ደህንነት መስሪያ ቤት በድረገጹ የሰጠው ማብራሪያ ከሌሎች ጥበቃው ከተነሳባቸው አገራት የተለየ ይዘት የለውም። ለሁሉም ሀገራት የተሰጠው ከለላ መነሳቱን በተመሳሳይ መንገድ ነው የገለጹት ሲሉ የህግ ባለሙያው ይናገራሉ። ለኢትዮጵያውያን ህጋዊ ከለላው የተሰጠው በትግራይ ጦርነት ወቅት እንደሆነ ጠቅሰው አሁንም በሌሎች ቦታዎች ጦርነቶች አሉ በማለት የተጋረጠውን አደጋ ይገልጻሉ። ኢትዮጵያውያን ሊኖራቸውን የሚችለውን አንደኛው የህግ አማራጭ ኢትዮጵያ ውስጥ ያለው ሁኔታ የከፋ ሆኗል፣ በ60 ቀናት ውስጥ ውጡ መባሉ ትክክል አይደለም ብለው በፍርድ ቤት መክሰስ ነው። ወደ ክስ ቢሄዱ ከአሜሪካ መውጣቱን ለጥቂት ወራት ሊያራዝመው ይችላል ይላሉ የህግ ባለሙያው። ሌላኛው አማራጭ መንግስት $1000 እንደሚሰጥ ቢያስታወቅም ተግባራዊ አልሆነም በሚለው መክሰስ መሆኑን ይጠቅሳሉ። መንግስት አታሎናል፣ $1000 አልሰጠንም ብለው ፍርድ ቤት ሊወስዱት ይችላሉ። ጊዜያዊ ህጋዊ ከለላቸው በመነሳቱ ጉዳዩን ወደ ፍርድ ቤት ከወሰዱ አገራት መካከል ሶሪያ እና ቬኔዙዌላ ይጠቀሳሉ። የቬኔዙዌላ ከለላ መነሳቱ ትክክል አይደለም በሚል በታች ፍርድ ቤት የቀረበውን ክስ ጠቅላይ ፍርድ ቤት ተመልክቶት የሀገር ውስጥ ደህንነት መስሪያ ቤት ውሳኔውን የማስተላለፍ ስልጣን አለው ሲል በይኗል። በሌላ በኩል ደግሞ ለሶሪያ የተሰጠው ከለላ ለተጨማሪ ቀናት ወይም ወራት እንዲራዘም ተወስኗል ይላል ቢቢሲ። መነጋገሪያው የሆሳናው መምህር 3 ልጆቻቸውን መደመር ብልጽግናና ኮሪደር ሲሉ ሰየሙ። በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ነዋሪ የሆኑት መምህር አሸናፊ ለ3 ልጆቻቸው የሰጧቸው ስሞች በማህበራዊ ሚዲያ እና በአካባቢው ነዋሪዎች ዘንድ ከፍተኛ መነጋገሪያ ሆኗል። መምህሩ ልጆቻቸውን የሰየሟቸው ሀገራዊ የፖለቲካ ኩነቶችንና የልማት እንቅስቃሴዎችን መነሻ በማድረግ እንደሆነ ታውቋል።
እንደ መምህር አሸናፊ ገለጻ የልጆቻቸው ስያሜ ታሪካዊ አጋጣሚዎችን የሚዘክሩ ናቸው። መደመር አሸናፊ የበኩር ልጃቸው ስትሆን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ መደመር ለኢትዮጵያ ተስፋ ነው በሚል እምነት የተሰየመች ናት። ሁለተኛው ብልጽግና አሸናፊ ሲሆን ስድስተኛው ሀገራዊ ምርጫ በተካሄደበት ሰኔ 2013 ዓ.ም የተወለደው ወንድ ልጃቸው ሲሆን ስያሜውም በወቅቱ ምርጫውን ካሸነፈው ፓርቲ ጋር የተያያዘ ነው። ሶስተኛ ኮሪደር አሸናፊ በ2016 ዓ.ም የተወለደችው ሶስተኛ ልጃቸው ስትሆን ስሟ በአሁኑ ወቅት በአገሪቱ እየተከናወነ ያለውን የኮሪደር ልማት የሚዘክር ሆኖ ተገኝቷል። አባትየው ለሰጧቸው ስያሜዎች በሰጡት ማብራሪያ እኔ በዓላማዬ የጸናው ሰው ነኝ ያሉ ሲሆን ወደፊት የመንግስት ለውጥ ቢኖር እንኳን የልጆቻቸውን ስም እንደማይቀይሩ በጽኑ አቋም ተናግረዋል። መምህር አሸናፊ አክለውም ስያሜዎቹ ከፖለቲካዊ ድጋፍ ባለፈ ለሀገር እድገትና ለውጥ ያላቸውን አዎንታዊ አመለካከት የሚገልጹ መሆናቸውን አብራርተዋል ሲል አዲስ ሚዲያ ኔትወርክ ዘግቧል። ይህ እንግዲህ መነጋገሪያ የሆነ ዜና ነው። ልጆቹ ፈቃደኝነታቸውን ገልጸዋል ወይ? ወደፊት ፖለቲካዊ ስም እንደመሆኑ መጠን ልጆቹ ይህንን ፖለቲካ አመለካከት የሚቀበሉ ባይሆኑስ? የአባት ፍላጎት ከመጠን በላይ በልጆቹ ላይ ተጭኗል፣ ተንጸባርቋል የሚሉ አስተያየቶች አሉ። አባት እናት ለልጆቻቸው ስያሜ መስጠት መብትም ግዴታም አለባቸው። ነገር ግን የልጆቹን ማህበራዊ ህይወት ኢኮኖሚያዊም እንደዚሁ ወደፊት እንቅስቃሴያቸውን በሚያውክ መልኩ መሆን እንደሌለበት ግልጽ ነው። በሌሎች ሀገራት ተገቢ ያልሆኑ ስሞችን የሰጡ ግለሰቦች የልጆቻቸውን ስም ይህን ተገቢ ያልሆነ ስም የለጠፉባቸው ልጆቻቸውን የወደፊት ዕጣ ፈንታ የሚወስን ከመሆኑ አንጻር እንዲቀይሩ የተገደዱባቸው አሉ። አንዳንዶች ደግሞ ለተወሰኑ የህብረተሰብ ክፍሎች የተከለከሉ ስሞችን ለልጆቻቸው በመስጠታቸው ምክንያት በህግ እንዲቀይሩ የተገደዱ ሰዎች እንዳሉ ይታወቃል። የሆነው ሆኖ አሁን የተሰጠው ስያሜ ያን ያህልም የከፋም እንኳ ባይሆን የስርዓት ለውጥ በሚኖርበት ጊዜ በልጆቹ ላይ አሉታዊ ተጽዕኖ እንዳያሳድር ስጋት እንዳለ አባትም የገባቸው ይመስላል። በዚህ አቋሜ እንደጸናው እቀጥላለሁ ባይ ናቸው። በእርግጥ ብልጽግና የሚል ስም ያው ምንጊዜም ብልጽግና ከፓርቲው በፊትም ነበረ፣ ወደፊትም ይኖራል። ብልጽግና ማለት ፓርቲ አይደለም። ብልጽግና ማለት የአማርኛ ቃል ነው። በኑሮ የተሻለ መሆንን በሀብት መጎልበትን የሚያመለክት ቃል ነው እንጂ ያን ያህል ለክፋት የሚሰጥ አይደለም። ለሰው ስም ሲሰጥ ግን የተለመደ አይደለም። ለፓርቲም ሲሰጥ የተለመደ አልነበረም። ከጊዜ በኋላ እየተለመደ የመጣ ነው። ከሁሉም አወዛጋቢ የሚሆነው ኮሪደር የሚለው ነው። ኮሪደር የሚለው ኮሪደር ማለት አንድ ጠባብ ነገር ነው። ዋናው መንገድ ሲኖር እንደገና ደግሞ ጠበብ ያለ የእግረኛ መንገድ ኮሪደር ይባላል። በመኖሪያ ቤት ውስጥም እንደዚሁ መተላለፊያዎቹ ጠበብ ያሉት መተላለፊያዎች ኮሪደር ይባላሉ። በሰፊ ጽንሰ ሐሳብ ከወሰድነው ደግሞ የልማት ኮሪደር ተብሎ ከዋናው የመሬት ወይም የአስተዳደር ክልል ተነጥሎ የኢኮኖሚ ኮሪደር ተብሎ ለብቻው ይሰራል። ከፈት ይደረግና ለታክስም ከቀረጥ ነፃም ለመሳሰሉት ጉዳዮች ተብሎ የሚከፈት ውስን ቦታ ኮሪደር ይባላል። የንግድ ኮሪደር ይባላል። የተለያዩ ኮሪደሮች ይባላሉ እና ኮሪደር ማለት ጥበትን ነው የሚያመለክተው፣ ስፋትን አይደለም። ስለዚህ ልጁ ኮሪደር የሚባልበት ምክንያት ምንድን ነው? ስለዚህ ይህንን የታሰበ ቢሆን ጥሩ ነው። የተከበራችሁ ውድ አድማጮቻችን ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። አዳዲስ መረጃዎችን እንዲደርሳችሁ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ እያልኩኝ በሌላ ዜና እስክንገናኝ ድረስ ቸር ቆዩን።